ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬ ተጀምሯል። ለዛሬ ወንጀል ነክ ወሬዎች በዝርዝር እነግራችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። ይደገስለት ተጨፍሮ ሊዳር የተዘጋጀ ወጣት ስሙ ሰለሞን ሙልጌታ ይባላል። ነዋሪነቱ ደግሞ ጂማ። በፍቅር 3 ዓመት አብራው ከነበረች ጮኛው ጋር ድል ያለ ድግስ ባይደገስም ባህሉ ደንቡ በሚያዘው መሰረት ግን በጋብቻ ተስማምተዋልና ጥሎሽ ሰጥቶ የሰርጉ ዝግጅት ከተጀመረ ወራት ይቆጠራል። ሰርጉ 2 ቀን ሲቀረው ግን ሙሽራው ሰለሞን ሙልጌታ ከአካባቢው ጠፋ ብሏል ፖሊስ። የሰርጉ ድግስ በሙሽሪትም በሙሽራው ወገን እየተጠናቀቀ ነው። የቀረው ነገር ቢኖር ጥሎሽ ነው። ለሙሽራዋ ልብስ ለመግዛት ከሙሽራዋና ከሚዜዎቿ ጋር ቀጠሮ ይይዛል ሙሽራው። በእጁ ላይ ያለው ብር ግን አልበቃለትም። የገንዘብ እጥረቱን ለመቅረፍም ወደሚሰራበት መስሪያ ቤት ሄዶ ብድር ይጠይቃል። ብድሩን የተጠየቁትም ሰው የሰርጉን ቀን ወደ ደሞዝ አካባቢ ለምን አታድርገውም ይሉታል። ሙሽራው ግን እምቢ አለም። በልሽ እንግዲህ ሌሎች ሰዎች ጋር እንፈልግ ይሉታል። ቀድሟቸው ይወጣል። ሰውየው እንደሚሉት የያዝኩትን ሲኒ ቡና ጨርሼ ስወጣ ሙሽራው ሰለሞን ሙልጌታ ከአካባቢው የለም። ስፈልገው ውዬ ከሰዓት በ8 ሰዓት አካባቢ አገኘው። ስጠይቀው ብር ምንም አለማግኘቱን ነገረኝ። ከዛ በኋላ ሙሽራው እምጤ ግባ ስምጥ ያወቀ የሰማም አልነበረም። ሙሽሪትና ሚዜዎቿ ወላጆች ደነገጡ። ፍለጋቸው ጀመሩ። ሙሽሪት ብቻዋን የሰርጉ ቀን ደረሰም። የሰርጉ ዕለትም በሁለቱም ቤት የተጠራው ተጋባዥ በሰዓቱ በየድንኳኑ ተገኝቷል። እንግዶቹ ከድንኳኑ ሞልተው ሙሽራው ሲጠበቅ ይቆያል። ሰዓት ላይ ሰርገኞቹ እየጨፈሩ በፈረስ ይመጣሉ። የሙሽሪት ወገኖችም ይቀበሏቸዋል። ገቡም ቦታቸውን ያዙ። ሙሽራው የለም። ከ2 ቀናት በፊት ቤተሰቦቹ ሰው ልከው ሙሽራው ገንዘብ ጥሎ ሌላ እየፈለገ ስለሆነ ሰሞኑን የሌለው ለሰርጉ ይደርሳል እየፈለግነው ነው እናመጣዋለን ብለው ነበረም። አሁን ግን ሰርገኞቹ መሃል የለም። ሰርገኞቹ የሙሽሪት አባት ወደ ተቀመጡበት ሄዱና ሙሽራው ለጊዜው ስለጠፋ ልጆትን ይዘናት እንሂድ ይላሉ። ይህኔ አባት በንዴትም በብስጭትም ብድግ ይሉና ልጄን ለማን የምሰጠው? በሉ ወደ መጣችሁበት ተመለሱ ብለው ይሸኛሉ። ልጆቹ እንደሚሉት ሙሽራው የሙሽራ ልብስ አለመግዛቱ ብቻ ሳይሆን ገና የሰርጉ ዕለት ለሙሽራው አባት ጋቢ፣ ለእናትየው ሙሉ ልብስ ማቅረብ ይጠበቅበት ነበር። ይህን ማድረግ አለመቻሉ ነው ያስጠፋው ነው የሚሉት። ከእርሳ ወረዳና ከጅማ ከተማ ለተዘጋጁት ድግሶች የሰርጉ ሂደት በዚህ አይነት ከተቋረጠበት ጊዜ ድረስ የሙሽራው ቤተሰቦች 10,500 ብር፣ የሙሽሪት ቤተሰቦች 9,000 ብር እንዳወጡ ተናግረዋል። የጥሎሹና የሰርጉ ድግስ ጣጣ ወጣቶቹ ወደ ጋብቻ ሕይወት እንዳይሄዱ እንቅፋት አድርጓቸዋል ብለዋል የአካባቢው ነዋሪዎች። የተደገሰው ድግስ ግን መበላሸት የለበትምና ሙሽሪትና ሙሽራው በሌሉበት የተጠራው እንግዳ ከድግሱ ተካፋይ ሆኖ ወደ የመጣበት ተመልሷል። በምትኖርበት ቀበሌ በባለውቃቢነት የምትታወቅ አንዲት ሴት ከመሬት ውስጥ የተቀበረ ጥሬ ብር አፈልቃለሁ ብላ ካለፉት 10 ወራት ጀምሮ በማስቆፈር ላይ እንደምትገኝ ከጎጃም የተገኘው ወሬ ይናገራል። በጎጃም ሞጣ አውራጃ ሲሶ አነሴ ከተባለ ቀበሌ ነዋሪ የሆነችው ውብዬ ዘገየ 9 ወንዶችን አሰማርታ የምታስቆፍረው ገደላማ መሬት በአሁኑ ጊዜ 45 ሜትር ስፋትና 45 ሜትር ጥልቀት ላይ ቢደርስም አንዳችም የገንዘብ ምልክት አልተገኘበትም ይላል ፖሊስ። የሰፈረብኝ ዛር ህልቆ መሳፍርት የሌለው ጥሬ ገንዘብ የተቀበረበት ቦታ ነግሮኛል የምትለው ይህችው መካከለኛ ዕድሜ ያላት ሴት ከ9 ወር በፊት ቁፋሮ ማስጀመሯ እንደተሰማ የጎጃም ፖሊስ የህዝብ ግንኙነት መኮንን ከቦታው ድረስ ሄደው ሁኔታውን ለማጣራት ሞክረዋል። ቁፋሮ የተጀመረው ከሞጣ አውራጃ ከተማ
በስተ ምስራቅ 5 ኪሎ ሜትር ርቀት ላይ ከሚገኘው ውርግርግ ከተባለ ገደላማ ስፍራ ላይ ነው። ያኔ ጠላት ድል ሆኖ ሀገሪቱን ለቆ ሲሸሽ በዚህ ቦታ ላይ ብዙ ገንዘብ ቀብሮ መሄዱን የሰፈረብኝ አወል ያነግሮኛል የምትለዋ ሴት ከገደሉ ስር ጎጆ አሰርታ ድቤዋን ከበሮዋን የመታች በቁፋሮ ላይ የተሰማሩትን ወንዶች በማበረታታት ላይ ትገኛለች። ወደፊት ይገኛል ብለው የሚያስቡትን ገንዘብ ለመካፈል ሲሉ በፈቃደኝነት በቁፋሮ ላይ የተሰማሩት 9 ሰዎች ከማለዳ ጀምሮ እስከ ምሽት ድረስ ያለ እረፍት አለታማውን መሬት በመማስ ላይ ይገኛሉ። እነዚህ ሰዎች የእርሻ ሥራቸውን አቁመው ምግባቸውን ራሳቸው ችለው 10 ወራት ሙሉ ባለማቋረጥ የቁፋሮን ሥራ ያከናውናሉ። ባለውቃቢዋ ሴት የምትናገረው ሁሉ እውነት ነው ብለው በማመን በቁፋሮ ላይ የተሰማሩት እነዚህ ሰዎች ገንዘቡ በሚገኝበት ጊዜ ለመካፈል የማይገታ ጉጉት ስላላቸው ተስፋቸውን ባለመቁረጥ ከቁፋሮ ጋር ግብ ላይ ናቸው። ሁኔታውን በዓይን አይቶ ለማጣራት ወደ ቦታው የተሰማሩ የፖሊስ መኮንን ሴትዮዋን ጠይቀው በላይ ላይ ያሉ አወሊያዎች ብዙ ገንዘብ እዚህ ቦታ ላይ መኖሩን ስለመሩኝ ቁፋሮን አስጀምሬያለሁ የሚል መልስ ሰጥታለች። የገንዘብ መጠንና የተቀበረው መቼ እንደሆነ ታውቅ እንደሆነ ብትጠየቅ መልስ ከመስጠት ተቆጥባ ቆፋሪዎቹን የምታበረታታበትን ዲቤ መምታት ጀምራለች። ከሚቆፍሩት ሰዎች መካከል ደመሪ ሆኖ የሚያሰራው መካከለኛ ዕድሜ ያለው አንድ ሰው በሰጠው ቃል ግን እዚህ ቦታ ላይ ገንዘብ መኖሩን አምነን ይህንን አድካሚ ሥራ የጀመርነው ባለዛሯ በነገረችን መሠረት ቢሆንም ጠላት በለቀቀ ጊዜ በዚህ ቦታ ላይ ገንዘብ ቀብሯል የሚባለው ወሬ አስቀድሞም ቢሆን እንሰማ ስለነበረ አባባሉን ልንከተለው ችለናል ብለዋል። ባለፉት 10 ወራት ውስጥ የግል ሥራችንን ትተን በቁፋሮ ላይ ስንሰማራ ሴትዮዋ የምትከፍለን ነገር ባይኖርም ገንዘቡ በተገኘ ጊዜ በመንግሥት ፍቃድ እኩል ለመካፈል ተስማምተናል ብሏል። ቁፋሮ የሚከናወነው ጠባብ መውጫና መግቢያ ባለው ትልቅ ገደል ውስጥ ሲሆን ቦታው አለታማ መሬት መሆኑን ቆፋሪዎቹን አድካሚ ሥራ ገጥሟቸዋል። በልዩ ልዩ አምልኮ ተመርተው አዋቂ ነን በሚሉ የተታለሉት እነዚህ የዋዎች 10 ወራት ሙሉ ሥራቸውን ትተው በከንቱ በመድከማቸው ከከፍተኛ ችግር ላይ መውደቃቸው የማይቀር ነው። የቦታ ሁኔታ በሕይወታቸው ላይም አደጋ ሊያመጣባቸው እንደሚችልና እዚህ በላይ ጠንቋይ ድቤ መጥቶ ብር ከመሬት ቢያስገኝ ኖሮ የብር ችግር እንዳልነበር አንስተው ይህ ሁሉ ሞኝነት መሆኑን በመግለጽ ወደ ቀድሞ ሥራቸው እንዲመለሱ ቆፋሪዎቹን በብርቱ የመከሯቸው መሆኑን በቦታ የጎበኙት የፖሊስ መኮንን ተናግሯል። ጠንቋይ ነች የተባለችውንም ሴት በአግባቡ አስፈላጊውን ነግረዋታል። መቼም የፖሊሶቹ ተግባር ከዚህ እልፍ ሊልም አይችልም። የዚህ መልእክት ዋና ዓላማ ግን ዛሬ የደረስንበት ጊዜ ጠንቋይ ነን የሚሉ የአንዳንድ አታላዮች ትንቢትን ተከትሎ በተአምር ገንዘብ የምናፈልቅበት ጊዜ አለመሆኑን ለመግለጽና ሌላው ሰው እንዲህ አይነቱን ፌስ ተከትሎ በማይታመን ወሬ ጊዜውና ገንዘቡን እንዳያባክን ለማስታወስ ነው ብሏል የጎጃም ፖሊስ። ከኔ ግዙ የኔ ይበልጣል እያሉ ገበያተኛውን ግራ የሚያጋቡ ነጋዴዎች እየበረከቱ የመሄዳቸው ጉዳይ አሳሳቢ ሆኗል። ድብ ቦታ እየተሰጣቸው የግል ንግዳቸው እንዲያካሂዱ የሚያደርጉት ነጋዴዎች በጨዋ ደንብ ደንበኞቻቸውን እንዲያስተናግዱ ነው። እንደ አውቶቡስ ደላላና እንደ መሳሰለ ሁሉ የዕቃ ነጋዴዎች ገበያተኞችን ከኔ ግዙ እያሉ በማስገደድ ማወናበዱን ከለመዱ ከፍ ያለ ችግር ይፈጥራሉ። የካቲት ወር ላይ በአዲስ አበባ ከተማ በአራተኛ ፖሊስ ጣቢያ አካባቢ የቅቤ በረንዳ የዚህ አይነት ውድድር ተደርጎ በነገር ባለመጣጣም አንድ የቅቤ ነጋዴ በዱላ ተመቶ ከዚህ ዓለም በሞት ተለይቷል። በዕለቱ 2 ሴቶች ቅቤ ለመግዛት ከበረንዳ ሄደው የቀድሞ ደንበኛቸው የሆነውን አወል አህመድን 2 ፈረሱላ ቅቤ እንዲሸጥላቸው ይጠይቁታል። እርሱም የአንዱን ፈረሱላ ዋጋ ይነግራቸዋል። ከዚያም ምንም እንደማይቀንስ ስላስረዳቸው ከአቅራቢያው ከሚገኘው የቅቤ መሸጫ ቤት ገብተው በመከራከር አንዱን ፈረሱላ ቅቤ ከመጀመሪያው ሻጭ አነስ ባለ ዋጋ ያገኛል። አወልም ደንበኞቹ የሆኑ ሴቶች ወደ ሌላ መሄዳቸው አናዶት ደንበኞቹ ወደሚገኙበት የቅቤ መሸጫ ቤት በመሄድ ከኔ ካልገዛችሁ በቀር እያለ ስላስቸገረ የቅቤው ባለቤት ዘበኛ ከሆነው ከአያሌው በላይ ጋር ሆኖ ውጣ አልወጣም በሚል ጭቅጭቅ የአወልን አናት በዱላ ይዶለዋል። አወል አንድም ተንፈስ ሳይል በዚያው ሕይወቱ አልፏል ይላል የአዲስ አበባ ፖሊስ የወንጀል የምርመራ ክፍል። ተከሳሹም ወዲያው በፖሊስ ተይዞ ቃሉን ከሰጠና ማስረጃ ከተሰበሰበ በኋላ ፍርድ ቤት ቀርበዋል። ሁለቱም ሴቶች በፖሊስ ፍለጋ ተገኝተው የምስክርነት ቃላቸውን ሰጥተዋል። በቅቤው ግርግር የሰው አናት በዱላ ከትክቶ የገደለውን ቅቤ ሻጭ ፍርድ ቤቱ የ5 ዓመት ጽኑ እስራት ፈርዶበታል።
መብራቴ ሰይድ የተባለ ሰው አቶ ወልደሃና ከተባሉ ግለሰብ ኪስ ውስጥ ገብቶ ሰረቀ። መብራቱ የኪስ ማውለቁን ወንጀል የፈጸመው የካቲት ወር ላይ ሲሆን በዚህ ዕለት አቶ ወልደሃና ቸርዬ ከአዲስ አበባ ተሳፍረው ደብረ ብርሃን ከተማ እንደደረሱ ከአውቶቡስ ሲወርዱ ከለበሱት ሱሪ ኪሳቸው ውስጥ ያስቀመጡትን 5000 ብር በስለት ቀዶ ገንዘቡን የሰረቀባቸው መሆኑ ተረጋግጧል። ሁኔታውን የተመለከቱ ሰዎች ለፖሊስ እንዲያመለክቱ ቢነግሯቸው ለጊዜው ደንግጠው ስለነበር እኔ ከኪሴ ሲወስደው ያላዩትን ፖሊስ ከየት ሊያገኝልኝ ይችላል በማለት ሳያመለክቱ ወደ ትውልድ ሀገራቸው ይላሉ። እዚያ ከደረሱ በኋላ ሁኔታውን ለማያውቋቸው ሰዎች በመግለጻቸው ሰዎቹ ከአንድ ሰው ኪስ ውስጥ ገንዘብ መስረቁን ለተጉለትና ቡልጋ አውራጃ ፖሊስ ያመለክታሉ። ፖሊሶቹም ሰረቀ የተባለውን ሌባ ለመያዝ ባደረጉት ክትትል የአቶ ወልደሃናን ቸርዬ ገንዘብ የሰረቀውን መብራቴ ሰይድ መሆኑን አረጋግጠዋል። ኪስ አውላቂው መብራቴም አዲስ አበባ ከተማ ወደ ደሴ በሚጓዘው የሕዝብ ማመላለሻ አውቶቡስ ላይ ተሳፍሮ ሲሄድ አውቶቡሱ ደብረ ብርሃን ከተማ እንደደረሰ ፖሊስ ተከሳሹን በጥርጣሬ ይዞታል። በተደረገለትም ጥያቄ አዲስ አበባ ወደ ጅሩ በሚጓዘው አውቶቡስ ተሳፍሬ ሲሄድ ከአጠገቤ ተቀምጠው ከነበሩት መልካቸውን እንጂ ስማቸውን የማላውቃቸው ሰው ኪስ ውስጥ በምላጭ ቀድጄ በኪሳቸው ውስጥ የነበረውን ገንዘብ በሙሉ ወስጃለሁ። አዲስ አበባ ሜጄ ከአንድ ቡና ቤት ገብቼ ገንዘቡን ብቆጥረው 5000 ብር ሆኖ አገኘሁትኝ። ከሰረኩት ገንዘብ ውስጥ ልብስና ጫማ እንዲሁም ለመሳፈሪያዬ ለሌላም ወጪ አውጥቻለሁኝ። ከኪሴ ያለው ገንዘብ ብታምኑም ባታምኑም 1750 ብር ብቻ ነው ብሏል። በዚህ ሁኔታ ምርመራው ከተጣራ በኋላ የተጉለትና ቡልጋ አውራጃ ፍርድ ቤት ከነ ኤግዚቢትነቱ ቀርቦ የግለሰቡን ኪስ በምላጭ ቀዶ 5000 ብር የሰረቀውን ኪስ አውላቂ ሌባ የ2 ዓመት ጽኑ እስራት ወስኖበታል። 1700 ብሩንም ማናየበት እሷንም ብትሆን ይመልስልኝ ብለዋል ግለሰቡ መያዙንና በኪሱ የተገኘውን ብር ከሰሙ በኋላ። ወርቅነሽ ታደለ፣ ሙሉነሽ ታደለ፣ አልማዝ ታደለ በመባል በሶስት ስም ነው ሴትዮዋ የምትጠራው። ትክክለኛ መጠሪያ ስሟ ግን አልማዝ ታደለ ነው። ይቺ ሴት ታዲያ ዱከም ከተማ ውስጥ ብዙነሽ ደሜ ከተባሉ ሴት ቤት ሄዳ አሳድሩኝ በማለት ትለምናለች። ሴትዮዋም ይፈቅዱላታል። ከተፈቀደላት በኋላ ሌሊት የቤቱ ባለቤት እንቅልፍ ሲወስዳቸው እንዴት እንዳወቀችው ባይታወቅም ከ5000 ብር በላይ የሚያወጡ ልዩ ልዩ ልብሶችን ይዛ እብስ ትላለች። ከዛ ናዝሬት ከተመች። መትጋዲስ የከፈኒ ቤት ሄዳ እንደዚሁ እባክዎ ለነፍሶ ሲሉ አሳድሩኝ ትላለች። እሳቸውም ይፈቅዳሉ። የተለመደው የሥራ ሰዓቷ ሲደርስ ሴትዮዋ ሲተኙ ብድግ ትላለች። የቤቱ ባለቤት እንቅልፍ እንደያዛቸው ስታረጋግጥ ከአንገታቸው ላይ ሐብል ከነመስቀሉ የእጅ ካቴና ወርቅና ልዩ ልዩ ልብሶችን ጠራርጋ አሁንም እብስ ትላለች። ከዱከም አዳማ አሁን ደግሞ ቢሾፍቱ ተገኝታለች። ቢሾፍቱ ውስጥ ወርቂቱ ገመቹ ከተባሉ ሴት ቤት ሄዳ የወለድኩት ልጅ በመሞቱ ባሌ ጥሎኝ አባረረኝ፣ እባክዎ አስጠጉኝ፣ ለቤቶም አገልጋይ ልሁን ትላለች። ከቤት ውስጥም ገብታ ከተቀመጠች በኋላ ባለቤቶቹ ወደ ውጪ ላፍታ ወጣ ሲሉ ግምታቸው 70,000 ብር የሚያወጡ ሊታጠቡ የተዘጋጁ ልብሶችን ይዛ እነሱ በወጡበት ተከትላ ትወጣለች። አራተኛዋ ጉዞ ሞጆ ነበረም። ሞጆ ሳትደርስ ግን አውቶቡስ ውስጥ እንዳለች ፖሊሶች ተጠራጥረው ይዟታል። ፖሊስ ጣቢያም ያቀርቧታል። በሰጠችው ቃል ከላይ በዝርዝር የተጠቀሱትን ዱከም፣ አዳማና ቢሾፍቱ ላይ ሶስት ሴቶች ቤት ገብታ ንብረት መስረቋን አምናለች። በዚህ ሁኔታ ምርመራው ከተጣራ በኋላ ጉዳዩን የተመለከተው የአዳማ ከፍተኛ ፍርድ ቤት ተከሳሿን ለምን በሶስት ስም እንደምትጠራ ሲጠይቃት ማንም ሰው በስሜ እንዲያውቀኝና አድራጎቴንም እንዳይገልጥብኝ ያደረግኩበት ዘዴ ነው በማለት አስረድታለች። ሴትዮዋ ልብሶችን ከሰረቅሽ በኋላስ የት ነው የምታደርጊያቸው ስትባል የሚሰረቀው ይገኝ እንጂ የሚቀበል መች ይጠፋል ብላለች ለፖሊስ። ይህን ሁሉ ስትናገር ታዲያ መፍራትም ሆነ መሸማቀቅ ፈጽሞ አይታይባትም ነበር ብሏል ፖሊስ። ፍርድ ቤቱም 11 ወር እስር ቤት ትከርሚያታለሽ ብሏታል። ተከሳሿ ይሁና እናንተ ካላችሁ ብላለች። አዳሚ ቱሉ ወረዳ ላይ ነው አንዲት የ69 ዓመት አዛውንት በተከበርኩበት መንደር በመኖሪያ ቤቴ ጉድ ሆንኩኝ ያሉት ወይዘሮ የሺ ደምሴ ይባላሉ። ጉድ አደረገኝ ያሉት ወጠምሻ ደግሞ ዕድሜው 26 ዓመት የሆነው ሰለሞን ረታ ነው። አዛውንቷና ወጣቱ በአንድ አካባቢ በአንድ መንደር አብረው የሚኖሩ ናቸው። ያውም አዛውንቷ ወይዘሮ የሺ ያኔ በወጣትነታቸው የዛሬውን ወጣት የያኔውን ብላቴን ሲወለድ
እናቱን አርሰው ከእናቱ ጎን ሆነው አሳድገውታል። ወይዘሮ የሺ የግቢያቸው ቆርቆሮ ሲነካካ እንደ መንቃት ይላሉ። ከሌሊቱ 10 ሰዓት ሆኗል። እንቅልፋቸው ጠፍቶ በፍርሃት ርደው የሚሆነውን መጠባበቅ ጀመሩ። አንዴ ልጩ ወይም ጎረቤት ልጣራ በሚሉበት ሰዓት ግን የመኝታ ክፍላቸው ይከፈታል። በዚያ ውድቅ የመኝታ በራቸውን ከፍቶ የገባውን ወጣት ሲመለከቱ በግርምት እጃቸውን ካፋቸው ላይ አድርገው አፈጠጡም። ያለሳቸው ፍቃድ የግቢያቸውን በር አልፎ መኝታ ቤታቸው የገባው ሰለሞን ረታ ነበረም። ደንገጥም ቆጣ ብለው ምን ተፈጠረ ይሉታል። ሰለሞን ምን እንዳሳሰበው ባይታወቅም በእጁ የያዘውን ቢላ አውጥቶ አዛውንቷን ጎረቤቱን ያው የሚያሳደጉትን ማስፈራራት ጀመረም። ሴትዮዋ በፍርሃት ተሸብበዋል። ጠጋቤ ብሎ አስፈራርቶ አልጋቸው ላይ ወጣ። ልብሱን ማወላለቀ። ከዛም በአንድ እጁ ቢላዋን ይዞ እኛ ያሳደጉትን ጎረቤቱንና የእናቱን ጓደኛ አስገድዶ በገዛ አልጋቸው ላይ ደፈራቸው። ሴትዮዋም የሞት ሞታቸውን የድረሱልኝ ጩኸታቸውን አሰሙ። ጩኸቱን የሰሙ ጎረቤቶችና የሰለሞን እናት በዛ ሌሊት ምን ተፈጠረ እሳት ይሆን ብለው ተሯሩጠው ከቤታቸው ደረሱ። የሆነውን ሁሉ ተመለከቱ። አጅሬም ሱሪውን ሳይታጠቅ ከነመለመላው እንደ ጅብራ ተገትሮ እጅ ከፍንጅ ያዙት። ጎረቤቶች በተመለከቱት ነገር አፈር ብላ ሞተክ ባረፍኩ አሉት። ጊዜ ሳያጠፉ ግን ወደ ፖሊስ 991 ደወሉ። የአካባቢው ፖሊስም በፍጥነት ከቦታው ደረሰም። ቤተሰቦቹ ማፈሪያ ወራዳ ያሉትን ወጣት በቁጥጥር ስር አደረገው። ፖሊስና አቃቢ ያጠናከሩትን የሰውና የሕክምና ማስረጃ የተመለከተው የአዳሚ ቱሉ ፍርድ ቤት የ69 ዓመቷን አዛውንት አስገድዶ የደፈረውን የ26 ዓመቱን ወጠምሻ 6 ዓመት ከ6 ወር እስር ይገባል ብሎ ማረሚያ ቤት ሰዶታል። አዛውንቷ የደፈራቸውን ያሳደጉትን ወጣት እስር ቤት ሲመለከቱት አንሰይጣን ወስላታ ብለውታል። የተወደዳችሁ አድማጮቻችን ወንጀል እንዳይሰራባችሁ ለጥንቃቄ ሆናሉ ያልናቸውን ወንጀል ነክ ወሬዎች ያዘጋጀንበት የዛሬው ፕሮግራማችን አበቃ።